ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። ትሁቱ የሀገር ባለውለታ አቶ ኪዳኔ አለማየሁ እሁድ መጋቢት 13 2018 ዓ.ም ወይም ማርች 22 2026 ማለፋቸው ተሰምቷል። ለዝግጅት ክፍላችን የደረሰው መረጃ እንደሚጠቁመው ነገ ሐሙስ መጋቢት 17 2018 ዓ.ም ወይም ማርች 26 2026 ዳላስ ቴክሳስ በሚገኘው ጋርደን ኦፍ ኢተርኒቲ በሬስትላንድ ሴሜትሪ 1 ፒኤም ላይ ስርዓተ ቀብራቸው ይፈጸማል። ምንጊዜም ሚዲያ በአቶ ኪዳኔ ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸው፣ ወዳጅ ዘመዶቻቸውና የሐዘኑ ተጋሪ ለሆኑ ሁሉ መጽናናትን ይመኛል። ለትውስታ እንዲሆንና ምናልባት የማያውቋቸው ቢኖሩ ደግሞ ማንነታቸውን በመጠኑም ቢሆን ያሳያልና ከአቶ ኪዳኔ ጋር ከ1 ዓመት ከ5 ወራት በፊት አድርገነው የነበረውን ቆይታ እንጋብዛችኋለን። ያለፈው እሁድ የናይል ተፋሰስ የትብብር ማዕቀፍ ወደ ተፈጻሚነት ስለመግባቱ መገለጹ ይታወሳል። ይህንን ስሰማ በአባይ ጉዳይ ከሚብሰለሰሉና ይህንንም በተለያዩ ጽሑፎቻቸው ከገለጹ ዜጎቻችን አንዱ የሆኑት አቶ ኪዳኔ አለማየሁን አስታወስኩ። አቶ ኪዳኔ በተለያዩ ሀገራዊ ጉዳዮች ላይ ንቁ ተሳታፊና መሪ በመሆንም ይታወቃሉ። በተባበሩት መንግስታት ድርጅት አማካኝነት ለ28 ዓመታት በ8 የአፍሪካ ሀገራትና 2 የመካከለኛው ምስራቅ ሀገራት ሰርተዋል። ከዛ ቀደም ብለው ደግሞ ለ12 ዓመታት ትምህርት ሚኒስቴርና ቴሌኮሙኒኬሽንን በተለያዩ የኃላፊነት ቦታዎች አገልግለዋል። ማይ ጆርኒ ዊዝ ዘ ዩናይትድ ኔሽንስ ኤንድ ኩዌስት ፎር ዘ ሆርን ኦፍ አፍሪካስ ዩኒቲ ኤንድ ጀስቲስ ፎር ኢትዮጵያ የተሰኘ መጽሐፍም ከ7 ዓመታት በፊት አሳትመዋል። ዘርፈ ብዙ ልምዳቸውን ባጋሩበት በዚህ መጽሐፋቸው ለሶቶ በሚሰሩበት ወቅት ስለተከናወነና እሳቸውም ተካፋይ ስለሆኑበት ከውሃ ሀብት ጋር የተያያዘ ድርድር የሚያነሱትን ጉዳይ መነሻ ያደረገ ቆይታ እናደርጋለን። ፕሮግራሙን አዘጋጅቼ የማቀርብላችሁ ሪዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። አቶ ኪዳኔ ግብዣይን ተቀብለው ስለተገኙ በጣም እያመሰገንኩ ወደ ጠቀስኩት የሌሶቶ ጉዳይ ከማለፌ በፊት አጠቃላይ የመጽሐፉ ይዘት ምን ይመስላል የሚለውን ለአድማጮቻችን ቢነግሩልን። እኔም በእውነቱ ስለጋበዛችሁኝ ምንጊዜም ሚዲያን አንቺንም ወይዘሮ ሪዮትን ከልብ ለማመስገን እወዳለሁ። በምታደርጉት ጥረት ለኢትዮጵያ ጉዳይ ስለሆነ እግዚአብሔር ያበርታችሁ እላለሁ። እኔ እንግዲህ መጽሐፉን የጻፍኩት አንቺው እንዳልሽው በተባበሩት መንግስታት ድርጅት አማካኝነት 10 ሀገሮች የሰራሁበትን ከዚያ በተጨማሪ ደግሞ ሁለተኛው ዋናው ነጥብ ስለ አፍሪካ ቀንድ መተባበር አስፈላጊነት እና ከዚያ ሶስተኛው ደግሞ ጣሊያኖች በቫቲካን ድጋፍ በኢትዮጵያ ላይ ስለፈጸሙት እጅግ ከባድ የጦር ወንጀል ለዛም ተገቢ ካሳ ለኢትዮጵያ ሕዝብ እንዲከፈል በማድረግ ያተኮርኩበት ነው። ዋና ዋናዎቹ አርዕስቶች እነዚህ ናቸው። እሺ፣ አመሰግናለሁ። እንግዲህ እንደገለጹትም የህይወት ታሪኩን ብቻ ሳይሆን በእርሶ የህይወት ታሪክ በእርሶ ጉዞ ውስጥ አድርገው ኢትዮጵያን፣ ምስራቅ አፍሪካን፣ መካከለኛው ምስራቅን ጭምር የሚያስቀኙበት መጽሐፍ ነውና መነበብ ያለበት መጽሐፍ ነው። ወደ ሌሶቶም ጉዳይ እንመጣለን። ከዛ በፊት ግን እንዴት የተባበሩት መንግስታት እንደገቡና እንደው ከሰሩባቸው ከነዚህ ሁሉ ቦታዎች ውስጥ በተለየ የማረኩት ለዛም ደግሞ ምክንያቱ ምንድን ነው የሚለውን እሱን እስኪ ይንገሩን። በእውነቱ በዛን ጊዜ የተባበሩት መንግስታት ድርጅት ሲጠይቅ የቴሌኮሙኒኬሽን ቦርድ የአስተዳደር ዋና ክፍል ስራ አስኪያጅ ነበርኩኝ እና ያኔ የዛ ድርጅት መሪ አቶ በትሩ አድማሴ ነበሩ እና ደውለው ጠየቁኝ። የተባበሩት መንግስታት ድርጅት ያንተን አገልግሎት ፈልጓል በሚል ምንም ያላሰብኩት ጉዳይ ስላልነበረ እስቲ ላስብበት ብዬ
አንድ ቀን ቀጠሮ ጠየቅኩኝ እና ለ2 ዓመት ብቻ መስሎኝ ተስማማሁ እና የመጀመሪያው ሀገር ይህንን የጠየቀው ለሶቶ ነበረ። በፍጥነት ወደ ጂኔቫ ሄጄ እዛ ስለ ጉዳዩ የበለጠ እንዲገባኝ እንዲያደርጉ ከዚያ በኋላ ደግሞ ወደ ሌሶቶ እንዲሄድ ተደረገ። በዚህ እንደው እግዚአብሔር ነው ያመቻቸው ነው የምለው። በዚህ ነው ነገሩ ተስተካክሎ ተሳክቶ ለአገልግሎቱ የበቃሁት። ከዚያ በኋላ ግን ከሌሶቶ በኋላ ሌሎች ብዙ ሀገሮች እየጠየቁ እነ ታንዛኒያ፣ እነ ናይጄሪያ፣ እነ ጋምቢያ፣ እነ ዩጋንዳ፣ እነ መላዊ እና ሌሎችም እና ደግሞ ቅርብ ምስራቅ ዩናይትድ አረብ ኤሚሬት እና ከዚህ ውስጥ ለምሳሌ ዱባይ ማዘጋጃ ቤት 15 ዓመት ነው በአማካሪነት ያገለገልኩት እና ካታርም ሌሎችም እንደዚሁ ብቻቸው እንዳልሽው በአጠቃላይ 28 ዓመት አገልግዬ ጡረታ ላይ የምገኝ ሰው ነኝ። በጣም ድንቅ የሆነ ተሞክሮ ነው። እንግዲህ እንደዚህ የተባበሩት መንግስታት ለእኛ ይስራልን እያሉ የሚጠይቋቸው ዜጎች መኖሩ እንደዚህ ለሀገር ትልቅ ነገር የሚሰሩ ትልቅ ኩራት ነው ለሁላችንም እና በዚህ አጋጣሚ ስላበረከቱትና እያበረከቱት ስላለው በተለያየ አይነት መንገድ ደግሞ በሀገራዊ ጉዳዮች ላይ ያሉትን ንቁ ተሳትፎ አውቃለሁኝ። ከዚህ ከቫቲካን ጋር ተያይዞ ያለውን በሌሎችም ጉዳዮች ላይ የሚያደርጓቸውን ተሳትፎ እና በጣም ደስ ይለኛል ከእርሱ ጋር እየተጨዋወትኩ በመሆኑ። እንደው የሌሶቶ ጉዳይ ሲነሳ በመጽሐፎ ብቻ ሳይሆን ለምሳሌ ሰምና ወርቅ ነፃና ሁለገብ የጥናትና የምርምር መጽሔት ላይ ኢትዮጵያ የአባይ ወንዝ ባለቤትነትና ተጠቃሚነት ጥያቄ በሚል ያወጡት ጽሑፍ ነበር ከዓመታት በፊት። እዛም ላይ ሌሶቶ በሚሰሩበት ወቅት ስለተከናወነና እርሶም ስለተካፈሉበት ከውሃ ሀብት ጋር የተገናኘ ድርድር ኢትዮጵያም ተመሳሳዩን ማድረግ እንደምትችል ገልጸዋል እና ወደ እሱ ደግሞ እስኪ እንሂድ። አዎ እሱ እንዲህ አንደኛው አንገብጋቢ ጉዳይ የተሳተፍኩበት ነው። ምናልባት እንደሚታወቀው ሌሶቶ እንደ ኢትዮጵያ ካሏት የተፈጥሮ ሀብቶች አንደኛው ትልቁ ውሃ ነው እና ውሃው ግን ከሌሶቶ ወደ ደቡብ አፍሪካ ሲፈስ የደቡብ አፍሪካ መንግስት ወደሚፈልገው አልነበረም። በዛ ምክንያት ወደሚፈልጉት አቅጣጫ እንዲመስላቸው ለማድረግ የሌሶቶን ስምምነት ይፈልጉ ነበር። ያን ስምምነት ግን እንዲሁ በቀላሉ ለማግኘት ነበር የሚፈልጉት እና ይሄ በሚከናወንበት ጊዜ የአፓርታይድ ዘመነ መንግስት ነበረ እና እንዲያው ሌሶቶንም አንድ ትንሽ ሀገር እዛ ደቡብ አፍሪካ መሀል የነበረች ያለች ሀገር ነች። እንዲያው ሁሉን ነገር እንደፈለጉት ማከናወን የሚችሉ መስሏቸው ነበረ እና በዚህ ምክንያት እኔም መጀመሪያ የስራ ሚኒስቴር የቴሌኮሙኒኬሽን፣ የሲቪል አቪዬሽን እንደዚህ መሪ ነበርኩኝ። ያንን በ4 ዓመት ከጨረስኩ በኋላ ደግሞ ወደ የውሃውም የምንም ኃላፊ እንደሆን ተዛወርኩኝ እና በአጭሩ ለማድረግ የዚህ የውሃ ድርድሩ ሲከናወን የድርድሩ አከናወን መሪ ሆኜ ኬፕ ታውን ሄድኩኝ። እንግዲህ የአፓርታይድ ዘመነ መንግስት ነው እና በጣም መሆን ጠንቅቅ በማለት ምናልባት እኔም ፈረንጅ ስላልሆንኩ እንዳይዳፈሩ እንደሆነ እያልኩ ሳይ ነበር። ግን እነሱም በጣም በማክበር በመጨረሻ ግን በእውነቱ አጥጋቢ በሆነ መንገድ ለሌሶቶ በአመት $40 ሚሊዮን እንዲሰጡ ተስማሙ። በዚህ መሰረት ሌሶቶም ያንን ተቀብላ ውሃው ወደ ደቡብ አፍሪካ ወደምትፈልገው በኩል እንዲፈስላት ማድረግ ተቻለ እና እስካሁን ድረስ ያው በየአመቱ ሌሶቶ ከደቡብ አፍሪካ ደቡብ አፍሪካውን ነፃ የሆነች ሀገር ብትሆንም ግን የሌሶቶን መብት እያከበረች ነው። ይሄ ከግብፅ ጋር ሲወዳደር በጣም የተለያየ ነው። እንግዲህ
ወደ እሱ እንመለስበት ይሆናል እና የሌሶቶ ግን ያን ማከናወን የተቻለው ከሁሉ በላይ እንደ እኔ አስተዋጽኦ ቢኖርበትም ምስጋና የሚገባው ለሌሶቶ አመራር ነው። የመንግስቱ አመራር እንዲህ ያለውን ጥብቅ የሆነ ነገር አምነውበት አጠንክረው ስለያዙት ነው እንጂ አለበለዚያ ብዙም መራመድ አይቻልም ነበረ። በዚህ አደንቃቸዋለሁ። ለተከናወነው ሁሉ ምስጋና የሚገባው ለሌሶቶ መንግስት ነው። ባለሙያን መስማት ልክ ነው። ትልቅ ብቃት ነው አይደለ? በየዘርፉ ያሉ ባለሙያዎች በአግባቡ እውቀታቸውን፣ ልምዳቸውን ቢያበረክቱ ያንን ደግሞ የሚሰማ መንግስት ቢኖር የት ይደረሳል የሚለው በየዘርፉ ልክ ነው። ካሲ ነው የሚባለው ዳሙ እንዴት ነው የሚነበበው ነበር መጽሐፎ ላይ ያስቀመጡት? ካሲ ነው የሚባለው? ካሲ ነው እንትኑ ዳሙ ግድቡ ካትሲዬ ነው። ካትሲዬ። ኦኬ፣ አነባበቡን እንዲያስተካክሉኝ ነው። እንግዲህ እሱን ተሞክሮትን ሲናገሩ የሌሶቶን በተለይ ደግሞ የገንዘብ እንደዚሁም የሰው ኃይል ችግር እንደነበር ገና የነሱ ሰዎች ስላልሰልጠኑ በውጪ ሰዎች የተያዙ ስለነበሩ እና እሱን እንደው ምን አይነት ብልሃት ነበር የተጠቀሙት ለማለፍ የሚለውን እስኪ ትንሽ። አዎ ልክ ነሽ። በእውነቱ እዛ ስደርስ በተለይ በኢትዮጵያዊነቴ በጣም ድንቅ ያለኝ ከምክትሉ ጀምሮ እስከ አመራር ተራ አመራር ወይም በእንግሊዝኛ ይቅርታ ሱፐርቫይዘር ደረጃ በሙሉ ፈረንጆች ነበሩ። ደግሞ የውጭ ሀገር ዜግነታቸው ብቻ ሳይሆን በዚህ ከደቡብ አፍሪካ ከአፓርቴድ አሰራር ከዘረኛነት ወይም ደግሞ ከእንግሊዝ ሀገር መጥተው እዛ የኮሎኒ እንግዲህ እዛ የደረስኩት ሌሶቶ ነፃ ከወጣች ከጥቂት ዓመታት በኋላ ነው። በሙሉ ከኔ በታች ያለው በአመራር ደረጃ ያለው እነሱ ናቸው እና ይሄ በጣም ህሊናዬን አስጨነቀኝ። አንደኛው ምክንያት እንግዲህ የሀገሩ ሰው ሌሶቶ ስልጣን አለመያዙ ብቻ ሳይሆን የሚሰራው ስራ ሁሉ እቅድ የሌለው አንዳንዴ ስራውን ሁሉ ለመስራት የሚያስቸግር። በዚህ ምክንያት የቴሌኮሙኒኬሽን ምክትል የነበረውን ዶክተር ኪደሌን ይባል ነበር፣ የደቡብ አፍሪካ ፈረንጅ ነበረ። ጠራሁትና እኛ እዚህ ያለነው የሌሶቶን ህዝብ ለማገልገል ነው እና እነሱን ደግሞ በእቅድ የራሳቸውን ሰው በማሰልጠን መርዳት አለብን እና በዚህ ምክንያት በዚህ ጉዳይ ላይ ምን አስተያየት አለ ብዬ ጠየቁት። ለዛ የሰጠኝ መልስ በጣም አስደማሚ ነበረ። የአንዱን ትንሽ ሻል ያለውን የሌሶቶ ሰው ስም አነሳልኝና እሱን እንዳሰለጥን ነው የምትፈልገው፣ እሱ ከዝንጀሮ አይሻልም ብሎ ይቆጭ እና ግርም ብሎኝ ምንም አላልኩትም። ተነስቶ ሄደ። ግን በእሱ መተማመን የማይቻል መሆኑን ተገንዝቤ ሌላ ሰው ከሆላንድ እንዲመጣ ተደርጎ ያኔ የእቅዱ የስልጠናው እና ሰዎቹ የራሳቸው ሰዎች ወጣቶቹ ከዩኒቨርሲቲም ከሌላም ቦታ የተመረጡ ልዩ ሀገሮች እየሄዱ እንዲሰለጥኑ ለማድረግ ተቻለ። ይህ እንግዲህ በዩኤንዲፒ እና የሌሶቶ መንግስት እርዳታ ነው እና ቀስ በቀስ ስራው የሌሶቶ ሰዎች በነገራችን ላይ በብዛት ሲሆኑ ባሶቶ ነው የሚባሉት። አንድ የሌሶቶ ሰው ሞሶቶ ነው የሚባለው። አብዛኛው ባሶቶ ነው። ባሶቶ ሰዎች አብዛኛውን ቁልፍ ቦታ የያዙ ከኔም የሚረከብ ሰው አግኝቼ አስረከብኩ። በዚህ አይነት ነው የሌሶቶን ሰው ለሌሶቶ ሰዎች አስረክቤ ከዛ ለመልቀቅ ስፈልግ የለም እንደገና ቀጥል ብለው ወደ ኢትዮጵያ ሊመጡ ነበር እርሱ ያሰቡት። እኔ እንግዲህ መለሳለሁ ብዬ ነበር እቅዴ። ግን እነሱ ሌላ እቅድ ነበራቸው። እኔ እግዚአብሔር በእውነቱ ውሳኔ አድርጌ ነው የማየው። ወደዛ ሄጄ ያኔ ነው ቅድም የጠቀስኩትን የውሃው ድርድር እንደዚህ ውስጥ የገባሁት። እንደው ከዛ ጋር አያይዘው
ለኢትዮጵያም ይሄ ተመሳሳይ ተሞክሮ እንዲሆን ሀሳብ ይሰጣሉ እና እንግዲህ የተለያዩ ከአባይ ጋራ የተያያዙ ድርድሮችን እንደዚሁም ደግሞ ሙከራዎችን እሱን ሲመለከቱ ካሉት ተሞክሮት አንጻር ምን እንደሚያስቡ እስካሁን ድረስ የተደረሰበትን ማለት ነው እንደው በአጭሩ ቢነግሩን። እንዳልኩት በጠቀስኩት ጉዳይ ላይ ከሌሎች ሰዎች ጋር ቆይታ ማደርግ ይሆናል። እርስዎ ከደሴቶ ልምዶ ጋር በተያያዘ ትንሽ ብለውበት እንዲያልፉ ያህል ነው። አዎ አመሰግናለሁ። እንግዲህ የአባይ ጉዳይ ለእኔ በጣም በእውነቱ ሕሊናን ከሚያስጨንቁ ጉዳዮች አንደኛው ነው። ይህንን የምልበት ምክንያት ቱርኮች ግብፅን በቅኝ ገዥነት በያዙበት ጊዜ ለኢትዮጵያ በየዓመቱ 50,000 የወርቅ ማዕለቅ ይከፍሉ ነበረ ለውሃው። ደግሞ ውሃው 86.5% ወደ ግብፅ የሚፈሰው ከኢትዮጵያ መሆኑ የታወቀ ነው አሁንም። እና ደግሞ ወደዛ የሚፈሰው ውሃ ብቻ አይደለም፣ ለም አፈር ሁሉ ይሄዳል። ይህ ሁሉ እያደረገች ኢትዮጵያ በአሁኑ ጊዜ ለራሷ መብት እና ሀብት ምንም አይነት ክፍያ ሳታገኝ ግብፅ እንዳውም እያስፈራራች ነው ያለችው። በጣም የሚያስደንቅ ነገር ነው። ታዲያ እንግዲህ ዞሮ የሚመለከተው ያው የመንግስትን ጉዳይ ስለሆነ በትህትና በመጽሐፌም እዛ ቀደም ጠቀስ ያደረግሽው ጽሁፍ ላይ ለማስረዳት ሞክሬያለሁኝ። ዞሮ እንግዲህ ባለ ጉዳዮች የሚመለከታቸው የውሃ ጉዳይ የሚመለከታቸው የመንግስት ሌሎችም ይህን ነገር ጠንከር አድርገው እንደሚይዙት ተስፋ አደርጋለሁ። እሺ እንግዲህ ወደ መጽሐፉ የምንመለስና የተለያዩ እንግዲህ ተሞክሮዎች፣ አጋጣሚዎች አሉና አስቸጋሪ ከሆኑት ቦታዎች አንዱ ካምፓላ እንደነበር ይጠቅሳሉ። እስኪ እሱን ለምንድን ነበር አስቸጋሪ ያሉት የሚለውን ትንሽ ይበሉበት። አዎ አስቸጋሪ የሆነ ያልኩበት በዛን ጊዜ እኔ እዛ ስደርስ ኢዲ አሚን ገዢ የነበረው ጦርነት ምናምን አጋጥሞ ከታንዛኒያ ጋር ከዛ ተሰዶ ወደ ሌላ ሀገር ከሄደ በኋላ ነገሩ ግልብጥብጦ ወጥቶ ነው የደረስኩት እና ብዙ ዝርፊያ ተከናውኖ ነበረ። እንዲያውም ሬስቶራንት ምናምንም እንኳን የማይገኝበት ጊዜ ነበር አስቸጋሪ የሆነበት እና ደግሞ የቅድ ሚኒስቴር ነበር የሚሰራው። የቅድ ሚኒስቴሩ 8ኛ ፎቅ ላይ ነው። እንደዚህ ነበረ። በእግሬ ነበር መውጣት የነበረብኝ። ግን ዋናው ነገር አንድ ትዝ አይለኝም ቁጥራቸው ብቻ ወደ 10 ድርጅቶች በራሳቸው ሰዎች ለመተማመን ምን ያህል ሰዎች ያስፈልጋቸዋል፣ በሙያ በእቅድ በመሐንዲስነት በልዩ ልዩ የሚያስፈልገውን ሁሉ ማጥናት ያስፈልግ ነበር በአጭር ጊዜ ውስጥ እና እግዚአብሔር ስጣቸው በእውነቱ ሰዎችም የካምፓላ ዩጋንዳ ሰዎች በጣም ተባብረው መጨረሻው ላይ የተሳካ ውጤት እንዲገኝ ተደርጎ ነበር። እሺ እንግዲህ አለፍ እያልኩ ነው የሚሄደው። እንደው የዱባይ ቆይታው ላይ የገለጹት አንዱ የገረመኝ ነገር ብዙ ጊዜ ሲነሳ ከተፈጥሮ ሀብት ጋር በተገናኘ ነው እንደው ስኬታቸውን የሚነሳውና እርስዎ ግን የአመራርን ጉዳይ በጉልህ ያነሱታልና ወደዛም ደግሞ እስኪ እንሄድ። እንግዲህ እኔ እንዳልኩሽ ቅድም የዱባይ ማዘጋጃ ቤት ብቻ አይደለም የስራ ሚኒስቴር በፌደራል ደረጃ 3 ዓመት አገልግዬ ነበር እና ከዛ ወደ ካታር ተዛውሬ ልሄድ ስል እነሱ በጭራሽ አትሄድም ብለው አስቀሩኝ እዛው ዱባይ ማዘጋጃ ቤት እና በዚህ ከዛ በኋላ ነው 15 ዓመት የቆየሁት እና እዛ ስደርስ የዱባይ ማዘጋጃ ቤት ሁኔታ በጣም አሳዛኝ ነበረ እና
ካላቸው ሰራተኞች በአመራር ደረጃ የራሳቸው ሰው 30% ብቻ ነበር። 70% ከሌሎች ሀገሮች ልዩ ልዩ ሀገሮች አረቦችም፣ ህንዶችም፣ ፓኪስታን ልዩ ልዩ ብቻ እና ያንን ማስተካከል ያስፈልግ ነበር። በዚህ ላይ ደግሞ የተሟላ ዘለቄታ የሆነ እቅድ አልነበራቸው እና ይህ ሁሉ ከተመለከትኩ በኋላ በእውነቱ ለዛ አሁንም እንደገና ከልብ ማመሰግነው አመራሩን ነው። እነዚህ መሰረታዊ የሆኑ ነገሮች የሚያስፈልጉ መሆኑን ያወቃቀሩን ነገር እያንዳንዱ ሰራተኛ የስራው እና የሚያስፈልገው ስልጠና እና በዚህ ላይ ደግሞ አንድ የማረሳው ነገር ከዩኒቨርሲቲ ጨርሰው የሚወጡት ሰዎች ቁጥር ተማሪ ቁጥር የሴቶች ይበዛ ነበር። ነገር ግን በዱባይ ማዘጋጃ ቤት ይሰሩ የነበሩት 3 ይሁን 4 ብቻ እና ይሄ በጣም ገረመ ብሎኝ እንግዲህ የዳይሬክተሩ አማካሪ ስለነበርኩ ቁርአኑን በእንግሊዝኛ አነበብኩ። እዚያ ውስጥ ምንም ሴቶች እንዳይቀጠሩ የሚከለክል ነገር የለም። ሄድኩና ቁርአኑ እንደዚህ ነው፣ እናንተ ግን የሚወጡትን አትቀጥሯቸው፣ የውጭ ሀገር ዜጋ ላይ ነው እና እንዴት ነው ነገሩ አልኩት። ምንም የሚከለክል ነገር የለም፣ የባህል ጉዳይ ነው። ታዲያ ይቀጠሩ ያሉ። አዎ እንዳውም የዛ የቀጣሪዎቹ ኮሚቴ አባል አደረገኝ። ከዛ ሴቶቹን በብዛት ማስገባት ጀመርን። በነገራችን ላይ በመጨረሻው ከሴቶቹ አንዳንዶቹ በጣም ግሩም ስራ ውጤት ስለነበራቸው የአንድ ክፍል ዳይሬክተር እስከመሆን ደርሰው ነበረ እና ግን ዋናው ነገር ይሄ ስልታዊ የሆነ የእቅድ ስትራቴጂክ ዲቨሎፕመንት ፕላን የማዘጋጀቱን ነገር እና ዘመናዊ የሆነ ቴክኖሎጂ እንደዚህ የመሳሰሉት። ከዚህ በላይ ከሁሉም ደግሞ እኔ በበኩሌ ማደንቃቸው የደንበኞችን የማዘጋጃ ቤት ተገልጋዩ የሆኑት ሲመጡ ተከብረው ያን አገልግሎት እንዲያገኙ እና ከዚህ ከሙስና ከእንዲህ ያለ እንዲላቀቁ ማድረጋቸው እና ለእያንዳንዱ አገልግሎት ልዩ ልዩ ቦታ የሚሄድ ነገር ሳይሆን አገልግሎቱ አንድ ቦታ አንድ አዳራሽ እንዲሆን። አሁን ለምሳሌ ዱባይ ማዘጋጃ ቤት እንዳጋጣሚ ብትሄጂ ታች ከስተመር ሰርቪስ ሴንተር የደንበኞች ማገልገያ ክፍል አለ እና እዛ ውስጥ ያለው ሁሉ የሚያስፈልገው ነገር አለ። በየቦታው መዞር አያስፈልግም። አገልግሎቱን እዛ ያገኛሉ። አሁን ደግሞ አብዛኛውን ባለው ቴክኖሎጂ ምክንያት እንዳውም መምጣት አያስፈልጋቸው እና በስልካቸው ወይም በኮምፒውተር ያን አገልግሎት ማግኘት ይችላል። የሚከፈለውንም በዛው ማከናወን። በእንደዚህ አይነት ያቺ ዱባይ መጀመሪያ በእውነቱ በጣም ድሃ ሆና ህንድ ሀገር ስራ ፍለጋ ይሄዱ ነበር የዱባይ ሰዎች። አሁን በብዙ መቶ የሚቆጠሩ የህንድ ተቀጣሪዎች አሏቸው እና ይሄ ሁሉ በእውነቱ ሊከናወን የቻለው የዱባይ ማዘጋጃ ቤት አመራር እንግዲህ ከመሪው ከዋናው ጀምሮ እስከታች ድረስ ስልጣን እየተሰጣቸው ያንን ተግባራቸውን ግን በአስተማማኝ ዘዴ በማከናወናቸው ነው እና ከተማዋን በጣም አበለጸጓት። አሁን በዓለም አቀፍ ደረጃ ታዋቂ ከሆኑት ከተሞች ጋር የምትወዳደር ነች። የሚገርም ልምድ ነው። ከዚህ ሁሉ ሀገራት በዚህ አይነት ከፍተኛ ደረጃ የሰሩበትን እንደው መጽሐፉ ቢነበብ ለማንበብ ለእውቀት ብቻ ሳይሆን ለመተግበርም ጭምር በተለይ ደግሞ በኃላፊነት ደረጃ ላይ ያሉ ሰዎች ይጠቅማቸዋል ብዬ አስባለሁኝ እና ወደ ሌላ ጥያቄ ከማለፌ በፊት መጽሐፉ የት ይገኛል የሚለውን እስኪ ንገሩን። አዎ በእንግሊዝኛ ያለው በአማዞን ነው ማዘዝ የሚቻለው። በአማርኛ ያለው ትንሽ ስለዛ ገለጻ ላደርግ ደስ ይለኛል። በአማርኛም እንግዲህ መተርጎም ሰምቻለሁኝ፣ እሱኛው ባይኖረኝም
እና በተለይ ደግሞ ዓላማው ለኢትዮጵያ አይን ባንክ መሆኑ ለምን በተለይ እሱን እንደመረጡ ጭምር ይንገሩን። ያዩም እንግዲህ ከተባበሩት መንግስታት ድርጅት ጋር ያደረግኩት ጉዞ ለአፍሪካ ቀንድ አንድነትና ለኢትዮጵያ ፍትህ ስለተከናወነው ጥረት ኪዳኔ አለማየሁ ይላል። እስኪ እሱም ጭምር የት እንደሚገኝ ይነግሩ። እሱ በአማርኛ ተተርጉሞ አዲስ አበባ የአማርኛው መጽሐፍ ለኢትዮጵያ አይን ባንክ እንዲሰጥ ወስኛለሁ እና በዚህም በኩል በእውነቱ የሚረዱኝ እግዚአብሔር ይመስገን እድለኛ ነኝ። ወንድሜ ዶክተር ግርማ አለማየሁ እንደዚሁም ሌላ ወንድሜ ዶክተር ወንዶ አለማየሁ። በተለይ ዶክተር ወንዶ የአይን ሐኪም ነው እና ለእነሱ እሱ ነው አንደኛው እንዳው ቀልቤን የሳበው። ምክንያቱም በብዙ ሚሊዮን የሚቆጠሩ ኢትዮጵያውያን አብዛኞቹ ሴቶችና ህፃናት በአይን ችግር ምክንያት ፍዳቸውን እያዩ ነው ያሉት እና ደግሞ ድሃ ለሆነ ሰው የአይን ችግር በቁም እንደመሞት ነው። ስለዚህ እንደው ብዙ ነገር ማድረግ ባልችልም የውቅያኖስ ጠብታ ቢሆንም ይህንን መጽሐፍን ለኢትዮጵያ አይን ባንክ ብሰጥ ምናልባት ትንሽም ቢሆን ያበረከት ይሆናል በሚል ነው እና አሁንም በእነሱ እጅ ነው ያለው። ለመግዛት የፈለገ የኢትዮጵያ አይን ባንክን መጠየቅ ይቻላል ማለት ነው። መጽሐፍት መሸጫዎች ውስጥ አልገባም? አይ የት እንዳደረጉት እኔ እሱን በሙሉ የሚያውቁት የኢትዮጵያ አይን ባንክ ናቸው። እነሱን ማነጋገር ይጠቅማል። እንግዲህ በአንድ ድንጋይ ሁለት ወፍ ነው የሚሆነው። አንደኛ ይህንን የመሰለ ልምድ የተካተተበትን መጽሐፍ ታነባላችሁ፣ ሁለተኛ ደግሞ ለኢትዮጵያ አይን ባንክም እገዛ ማድረግ ነው የሚሆነው እና እየገዛችሁ አንብቡ የምትችሉ ለማለት እወዳለሁኝ። እዚህ ላላችሁም ደግሞ አማዞን ላይ ታገኙታላችሁ እንግሊዘኛውን፣ ከዛ እየገዛችሁ ማንበብ ትችላላችሁ። እንደው በጣም ብዙ ነገሮች ናቸው ያሉ፣ ዝም ብዬ ነካ ነካ ነው የማደርገው እና አንድ አጋጣሚ ላንሳ ደግሞ ከዳሬ ሰላም ወደ ዶዶማ የሄዱበትን እርስዎ ዶዶማ እንዲቆዩ የተደረገበት አጋጣሚ እና ከዛ አደጋ የተፈጠረው እንግዲህ ከዛ በኋላ ቆይተው ብዙ ስራዎች ሰርተውልናል እና እሱን ሲያስቡ ምን ይሰማዎታል? አጋጣሚ ውስጥ ምንድን ነው የሚለውንም እስኪ ለአድማጮች። አይ እሱን ካነሳሽ ይቅርታ አድርጊልኝና ከሁለት ሀገሮች ነው የምናገረው። አንደኛው ማላዊ፣ እንደውም በሱ ልጀምር፣ ከዛ በኋላ ወደ ናይጄሪያ እመጣለሁ። ማላዊ ስደርስ እንግዲህ ለአንድ 2 ወር ይሁን እንደዚህ ነው እና የዩኤንዲፒ መሪው ከስዊዘርላንድ የሆነ ሰው ነው እና ምን ይለኛል ቀና ብሎ እንዴ መጣ እንዴ አንተ ለምታስበው ስራ በቅድሚያ 3 ወር ቀጠሮ ይጠይቃል እና ምንም ማድረግ አልችልም ብሎ አዘግትቆ ስራውን ቀጠለ እና እንግዲህ በሱ አስተሳሰብ ወደ መጣሁበት እንድመለስ በኋላ እኔ እንዳጋጣሚ እንግዲህ የዚህን የእነ ማላዊና የሌሎችንም የቀድሞ የእንግሊዝ ግዛት የነበሩትን ስርዓታቸውን አውቀዋለሁ እና ወጣሁና ጸሐፊዋን እባክሽን ዳይሬክተር ቴሌፎን ዳይሬክተር ያለሽ አሁን አለችን፣ ሰጠች። ለዛ ለመንግስት ሰራተኞች መሪ ለነበረው ሲኒየር ፐርማነንት ሴክሬታሪ ነው የሚባለው ደወልኩኝ ቢሮ እና ጸሐፊዋን ነገርኳት። ከሌ ነኝ፣ ለዚህ ስራ ነው የመጣሁት፣ እሱን ላነጋግረው ፈልጋለሁ አልኳት። እሺ አለች። በቃ በትህትና አዛወረችኝ ወደሱ። ነገሩን ነገርኩት እና የሚደንቅ ነው። ዝም አለኝ። ምናልባት የተኮላተፈ እንግሊዝኛ ያልገባ ይሆን ብዬ ልደግም ስል በጥሩ አማርኛ እንኳን ደህና መጡ አለኝ በአማርኛ። እንዴት እንደሚደነግጡ ክቡር ያልኩት ሌላም ነገር አውርቼ ቢሆን ነው። ለካ በጃንሆይ ዘመን ኢትዮጵያ መጥቶ ተምሮ ግራጁዌት ያደረገ ነው ያገኘ ነው እና ግድ የለም በአንድ ሰዓት ውስጥ እነግርሃለሁ አለ። ወደ 10 ድርጅቶች ማግኘት ነበረብኝ። ልክ ባለው
ያን ፕሮግራም በሙሉ አወጣና ሰጠኝ። ያን ጻፍኩና ለዩኤንዲፒ ኃላፊው ይኸውና ፕሮግራም ያልኩት። እፍር ብሎ አንገቱን አዘቀዘቀ። ግን ስራው ተከናወነ። የናይጄሪያው ቃል ልምጣና እዛ እንግዲህ ዶዶማ ተነሳስቼ ነው። ዶዶማ ታንዛኒያ ነው፣ ይቅርታ። እሱ የዶዶማው ነገር እንግዲህ ከተማ አዲስ ከተማ ለመስራት ነው ታንዛኒያ ጥረት እያደረገች የነበረችው። ያን ለመርዳት ነበረ እዛ የተመደብኩት እና የሚሰራውን ስራ በተለይ አዲስ ከተማ ሲሰራ ብዙ የድሃ ሰዎች እያመጡ ነገሩ እንዳይበላሽ ጥረት እየተደረገ ነበረ። ያ ሁሉ ከተከናወነ በኋላ ግን አወቃቀሩን ለውጠውት እኔ ወደ እቅድ ሚኒስቴር ተዛወርኩ፣ ወደ ዳር ሰላም። እና ዳር ሰላም ከተዛወርኩ በኋላ ቅድም እንዳልሽው አንድ ችግር አጋጠመና ዶዶማ አንድ ስብሰባ እንዲከናወን ተወሰነ እና እዛ ስብሰባ ላይ ከኒውዮርክ፣ ከሮም፣ ደግሞ ከዛው ከዳር ሰላም ከልዩ ልዩ ቦታ ሰዎች ስለሚመጡ በአንድ የተከራየነው አውሮፕላን ሁላችንም አንድ 8 ይሆን 10 ተያይዘን ሄደን ዶዶማ። እዛ ከደረስን በኋላ ውይይቱ በጣም ጥሩ ነበረ እና ደህና ተከናወነ። ግን እዛው ስብሰባ ላይ ያለው በስራ ጉዳይ እዛው እንድቆይ ተነገረኝ እና እሺ አልኩኝ። እንደውም ከዳር ሰላም የመጣው ሰውዬ መጣና እህቴ ወደ ዳር ሰላም መሄድ አለባት፣ እባክህን ያንተም መቀመጫ ብትወስዳለኝ። ግድ የለም ምንም ችግር የለም አልኩኝ። እህቱም አብራ መሰለኝ ሸኘኋቸው እና በማግስቱ ግን ጠዋት በ1 ሰዓት ገደማ ከእቅድ ሚኒስቴር ምክትሉ ይደውልልኝና ሚስተር አለማየሁ ደህና ነህ ወይ ይለኛል። አዎን አልኩት። ኦኬ አይ በጣም ጥሩ ብሎ ይዘጋዋል። ምን ነካው ብዬ ከ1 ሰዓት የሆነ 1 ሰዓት ተኩል በኋላ ዩኤንዲፒ ደውዬ ምንድን ነው የሆነ ነገር አለ ወይ ብዬ በጠይቅ ለካ ያቺ አይሮፕላን ወደ ዳር ሰላም የምትሄደው ተከስክሳ በሙሉ ያሉት ሰዎች አለቁ እና በእውነቱ እግዚአብሔር በቸርነቱ አተረፈኝ እንጂ እኔም ከነሱ ጋር መመለስ ነበረብኝ። መጨረሻ የዛ ይሆን ነበረ እና ዶክተር ጌታቸው ኃይለም ነፍሱን ይማረውና ለመጽሐፍ የመጻፈው ላይ ቀን አልደረሰም ብሎኛል። እንደዛ ነው። እውነት ነው። የናይጄሪያውን ሌላ ጊዜ እናገራለሁ። አይ ይጨምሩልን፣ ደስ ይላል። የናይጄሪያው ደግሞ እንግዲህ እነሱም አቡጃ የሚባል ከተማ እየሰሩ ነበር በዚያን ጊዜ እና እኔና አንድ ከዩሮፕ የመጣ ትንሽ እርዳታ የምናደርገው ነበረ። ያንን አድርገን ከጨረስን በኋላ የቅድ ሚኒስትሩ ቢመለከተው ጥሩ ነው የሚል ሀሳብ አቀረብኩ። ጥሩ ነው ካገኘ ግን ቀላል አይደለም ምናምን 3 ወር እንደዚህ በቅድሚያ ያስፈልጋል አሉኝ። እዛ በኋላ ለሚኒስትሩ ጸሐፊ ደወልኩና እንዴት ነው ይቻላል ወይ አልኩኝ። እስቲ ኑ አለ። ከዛ ገብቶ አስረዳ ነገሩ። ወዲያውኑ ተቀበለን እና ያንን ሪፖርቱን ማቀረብን በደንብ አዳመጠን እና ያንን እንግዲህ የሚፈለገውን ለማድረግ ተስማማ። እንግዲህ ይሄ ሊሆን የቻለው በእኔ ግምት ኢትዮጵያዊ በመሆኔ ነው። በቃ አፍሪካዊ በመሆኔ ሌሎች አፍሪካ አመራሮችን እርስ በርስ መከባበር ምስክር ነው ለማለት ነው። ጨርሻለሁ። እንደው አሁን የተለወጠ ነገር ይኖራል ብለው ያስባሉ? አሁን የሚሄዱ ሰዎች ቢኖሩ ከቅኝ ግዛት በኋላ ያኔ የነበረውና አሁን ያለው ነገር ይለያያል አይደል? አሁን በብዙ የራሳቸው ሰዎች ተተክተዋል የተለያዩ ቦታዎች እና
አሁን ከሌሎች ሀገራት ኢትዮጵያን ጨምሮ የሚሄዱ ሰዎች ወደ ተለያዩ ሀገራት የአፍሪካ ሀገራት ቢኖሩ ያን የነበረው አይነት አቀባበል ይኖራል ወይ፣ የስራ አካባቢ ይኖራል ወይ የሚለውን ምናልባት ከሱ ጋር እያገናኙ መረጃው ካሉት አሁን ላይ የሆነ ያለውን ነገር ትንሽ ቢሉን። አዎ ይሄ እንግዲህ መቼም ጠጋ ብሎ በተጨበጠ ማስረጃ የሚነገር ነገር ነው። በሙሉ አፍ ለመናገር ያስቸግራል። ግን ትንሽ እንደው በማውቀው አሁን አንዳንድ ነገሮች ተለዋውጠዋል። ምክንያቱም አመራሩም የድሮ ሆነ ግንዛቤው ያነሰ ነው እና አንዳንድ ጊዜ ሙስና ያጠቃው ነው እና ነገሮችን በማከናወን ፋንታ እንደው ጥቅም ለማግኘት ወይም ጊዜ ለመፍጀት ወይም እንደዚህ የመሳሰለ ለዘለቄታው የሚበጀውን ነገር የመፈለግ ነገር የለም። ከሁሉ በላይ ግን እኔን እንደው የሚያሳዝነኝ ምንድን ነው ብዙ የአፍሪካ ሀገሮች በእውነቱ እንደማውቀው ያህል ኢትዮጵያም ጭምር የተሟላ ስልታዊ የሆነ እቅድ የለም እና በቃ እንደዚሁ በቃ ግራ ቀኝ ሲባል አመታቱ ያልፋሉ። አሁን ኢትዮጵያ እግዚአብሔር በተፈጥሮ ሀብት የባረካት ሀገር ነች እና ግን አብዛኛው ሰው በድህነት ፍዳውን እያየ ነው። ዩኤንዲፒ ሂውመን ዲቨሎፕመንት ኢንዴክስ ይባላል። በዚያ ውስጥ ከ191 ሀገሮች ኢትዮጵያ 175ኛ ነች። እንደውም ከሁሉ በላይ መሆን ነበረባት። ነገር ግን ያ የተሳካ ልማት እቅድ ስለሌለ ያው ከድህነቱ ጋር ትግሉ እየቀጠለ ነው ማለት ነው። ያ በቸርነቱ ከዚህ ይገላግላል። እንደው አቶ ጊዳኔ አሁን ያነሷቸው ወሳኝ ነጥቦች ውስጥ አንዱ የተሟላ ስልታዊ የሆነ እቅድ ጉድለት አለ አብዛኞቹ የአፍሪካ ሀገራት ውስጥ ኢትዮጵያን ጨምሮ የሚል አንስተዋል እና ምንድን ነው የዛ ዋነኛ ምክንያት ወይም ዋና ምክንያቶች ብለው ያስባሉ? እኔ በእኔ በኩል በእውነት እንደማውቀው ያህል በተከናወነበት ቦታ ሁሉ አሁን ለምሳሌ ዱባይ ያን ሀሳብ አቀረብን ያስፈልጋል በማለት አመራሩ ወዲያውኑ ተቀበለ። ይሄ ብቻ አይደለም፣ በዝርዝር ጥናት ውስጥ ተሳትፎ ያ የተሟላ ስልታዊ እቅድ እንዲገኝ ደግሞ ያ ነገር በየት ደረጃ ሊያደርሳቸው እንደሚችል ተገንዝበው ይህንን ከተቀበሉ በኋላ ተግባራዊ ያደረጉት። እቅድ ማውጣት ብቻ አይደለም፣ ዋናው ነገር ተግባራዊ የማድረግ ነገር ነው። እነዚህ አብረው አንድ በአንድ ካልተያያዙ የትም አይደረስም። ይጻፋል፣ ወረቀት ሆኖ ነው የሚቀረው እና አንዳንድ አንገብጋቢ የሆኑ ጉዳዮች የተያያዙ ነገሮች አሉ ማለት ነው። እሺ እንደው ሳንለያይ በፊት እዚህም ብዙ አስተዋጽኦ የሚያደርጉበት ብዙ ሰልፍ ሲደረግ እንደዚሁም ደብዳቤ ሲጽፉ በተለያዩ መንገዶች ውትበታዎችን ሲያደርጉ የማውቀው አንዱ ጉዳይ ከዚህ ከቫቲካን ጋር ተያይዞ ያለው ጉዳይ ነው እና ኢትዮጵያ ላይ ለተፈጸሙ የጦር ወንጀሎች ካሳ መከፈልን በተመለከተ ብዙ የሰሩበት ጉዳይ ነው። መጽሐፎም ላይ ደግሞ የተጠቀሰ ነው እና እሱን ደግሞ እስኪ ትንሽ። እሱ በእውነት አመሰግናለሁ ስላነሳሽው። ከአንገብጋቢ የህይወት ጉዳዮች አንደኛው እሱ ነው እና እስከ ዕለተ ሞቴ የማለቀው ነገር ቢኖር አንደኛው እሱ ነው። ያው እንደሚታወቀው ጣሊያኖች ኢትዮጵያ መጀመሪያ የነኩት የአድዋ ጦርነት ላይ ነው እና እዛ ላይ ተሸንፈው ግን ቤታቸው ገብተው ቁጭ አላሉ። እንደገና ያንን ለመመለስ ያው ከሁለተኛው ዓለም ጦርነት በኋላ ኢትዮጵያ ድረስ መጡ። ግን አሁን በዚያን ጊዜ በጣም ጭካኔ በተሞላበት ወደ 1 ሚሊዮን ህዝብ ነው ተፈጠሩ። ከዚያ ውስጥ በነገራችን ላይ አያቴ ግራዝማች ገሰሰ ፋንታ ነበሩበት እና ሌሎችም ብዙ ነበሩ። አዲስ አበባ ብቻ በ3 ቀኖች ውስጥ 30,000 ሰው ነው የተጨበጨበው እና ደብረ ሊባኖስ ገዳም እንደዚህ የመሳሰሉ ቦታዎች ላይ
ብዙ እልቂት ተከናውኗል። ከዚህ በላይ ወደ ቁጥር የማይታወቅለት ብዙ ንብረት ተዘርፏል። አሁን ከዛ ንብረት ውስጥ ወደ ከ500 በላይ በቫቲካን ቤተ መዘክር ይገኛል። በጣሊያኖችም እጅ ያለሃል እና ቫቲካንን በተለይ ስሙ እንዲነሳ የሚያደርገው ከነ ሙሶሊኒ ጊዜ ከነሱ ጋር ገንዘብ ተቀብለው ኢትዮጵያ ላይ የሚከናወነው ጦርነት በቃ ልክ የጀግንነት ጉዳይ አይነት አድርገው ነው ያቀረቡት እና በጣም በጣም የሚያሳዝን ነው። ግን ምንድን ነው በአንድ በኩል ለምሳሌ አይሁዶችን፣ የላቲን አሜሪካን ህዝብ፣ የሩዋንዳን ህዝብ ይቅርታ ጠይቀዋል ቫቲካን። አርመኖችም ላይ የደረሰን ሁሉ እውቅና ሰጥተዋል። ግን እስካሁን ድረስ የኢትዮጵያን ህዝብ ይቅርታ አልጠየቁም። በዚህ አጋጣሚ መጥቀስ የምፈልገው አሁን የካቶሊክ ቤተክርስቲያን መሪ የሆኑት ኢትዮጵያዊ ይህን ነገር አይተው በጣም ደስ የሚያበረታታ ጽሁፍ መልስ ሰጥተውኛል። ግን ውሳኔው የበላይ ስለሆነ ምንም ማድረግ አልቻሉም እና እንግዲህ ይሄ ጉዳይ ቫቲካንም የኢትዮጵያን ንብረት እንድትመልስ፣ ኢትዮጵያን ህዝብ ይቅርታ እንድጠይቅ፣ ሌላ የሚያስፈልገው ሁሉ እንድታከናውን ለማድረግ የሚመለከታቸው ድርጅቶች ማለትም የኢትዮጵያ መንግስት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ አርበኞች ማህበር፣ ኢትዮጵያውያን በአጠቃላይ በዓለም አቀፍ ደረጃ ያለ ነው በርትተን አጥብቀን የኢትዮጵያን ክብር ማስጠበቅ አለብን። ጣሊያን መንግስት ደግሞ የሚያስገርም ነገር ነው። አሁን ሊቢያ የጨፈጨፉት 30,000 ሰው ነው እና $5 ቢሊዮን ነው የከፈሉት ካሳ። ነገር ግን ኢትዮጵያ የጨፈጨፉት 1 ሚሊዮን ሆነው የሚረባ ነገር ምንም አላደረጉ እና እንግዲህ በማን ነው ለዚህ ተጠያቂ ሲባል አሁንም ዞሮ ዞሮ እኛው ነን። ባለቤቱ ጉዳይ ብሎ ያልያዘውን ነገር ማን ይዝልናል? ስለዚህ በእውነቱ ምለምነው እግዚአብሔርን ለተፈጸመብን ግፍ ተገቢው ካሳ ሀገራችን ህዝብ እንዲገኝ፣ ይኸውም በገንዘብ ለሙስና በሚመች ሳይሆን ለኢትዮጵያ ህዝብ በሚጠቅም በትምህርት፣ በጤና፣ በምክር፣ በመንገድ እንደዚህ ተጨባጭ የሆነ ነገር በሚገኝበት እንዲሆን ማድረግ ያስፈልጋል እና ከበረታን ሊቢያ ያደረገችው ማድረግ የሚያቅተን አይመስለኝም። እግዚአብሔር ያበርታን እላለሁ። እንደው ግሎባል አሊያንስ ፎር ጀስቲስ የተሰኘው ድርጅቱም ይህንኑ ለመስራት የተቋቋመ ነው እና አሁን ምን አይነት ስራ እየሰራ ነው የሚለውን በዛው ቢነግሩን ደስ ይለኛል። እንኳን አነሳሽው። እንግዲህ ግሎባል አሊያንስ ፎር ጀስቲስ ኢትዮጵያ ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተሰኘ ድርጅት ከተቋቋመ ከ10 ዓመት በላይ ይሆነዋል። የተቋቋመው ከሎሌ ኤርሚያስ ሳህለስላሴ ጋር በመተባበር ነበረ። ብዙ ጥረት ተደርጓል፣ ግን በእውነት እስከዚህ ድረስ የሚያኮራ ውጤት አልተገኘም። አሁን ባለንበት ጊዜ መሪው ፕሮፌሰር አቻምየለህ እንዲሆን ተስማምተን እዛ ደረጃ ላይ ያለው ፕሮፌሰር አቻምየለህ የሚሰራውን ስራ እቅዱን፣ ሌላውን ነገር እያዘጋጀ ነው። በቅርቡ ተግባራዊ እንደሚሆን ተስፋ አደርጋለሁ እና በዚህ አጋጣሚ አንድ ነገር ማንሳት ያለብኝ ቫቲካን ኢትዮጵያን ይቅርታ እንድጠይቅ ድረገጽ ላይ ግሎባል አሊያንስ ፎር ኢትዮጵያ .org የሚለው ላይ እየተፈረመ ያለ አቤቱታ አለ። እስካሁን ከ30 ሀገሮች በላይ 8,700 በላይ ሰዎች ፈርመውታል። ጣሊያኖች ጭምር የፈረሙት ነው እና የምንፈልገው የፊርማ ቁጥር 100,000 ነው እና ያንን ካገኘን በኋላ ለተባበሩት መንግስታት ድርጅት ሌሎችም ለማሰራጨት ተስፋ አለ።
እሺ፣ አመሰግናለሁ። እንግዲህ ከፕሮፌሰር አቻሜለ ደበላም ጋር የሚኖረን ቆይታ ይኖራል ከዚህ ጋር በተያያዘ ወደፊት። ለአሁኑ ግን እንደ መውጫ ሳንለው ባናልፈው የሚሉት እንግዲህ የተወሰነች ነገር ነው የቆነጣጠርኩት እንጂ ምንም አልነካ ነውም። አንብቡት፣ እንዲህም ያለ መጽሐፍ አለ ለማለት ነው የማያውቁ አድማጮች ቢኖሩ እና በመጨረሻ ሳልለው ባላልፈው የሚሉት ጉዳይ ካለ ወደሱ እንሂድና ሌላ ጊዜ ደግሞ በሰፊው እንመለስበት ይሆናል መጽሐፉን። አዎ፣ አመሰግናለሁ። እንደገና እኔ ምናልባት እንደው ሳልናገር ማላልፈው የአፍሪካ ቀንድ ጉዳይ ነው እና በልዩ ልዩ ሀገሮች የሚካተቱበት ነው የአፍሪካ ቀንድ። ግን እኛ ያተኮርነው በአራት ሀገሮች ነው፣ ኢትዮጵያ፣ ኤርትራ፣ ጅቡቲ እና ሶማሊያ። እነዚህ ሀገሮች ቢተባበሩ በሆነ በቂ ሀብት አላቸው፣ በቂ የባህልም የመተሳሰርም የመከባበርም ታሪክ ያላቸው ናቸው። ግን አሁን እንደምናየው ኢትዮጵያም ውስጥ ጣጣ አለ። እዛ ደግሞ ኢትዮጵያና ሶማሊያ አሁን በሶማሌላንድ ምክንያት አለመግባባት አለ። ግብጾችም እንደዚሁ ዳርዳር እያሉ ነው እና ኢትዮጵያና ኤርትራም በእውነቱ አንድ እህት ሀገሮች መግባባት፣ መተባበር፣ መደጋገፍ የሚገባቸው ያ እየሆነ አይደለም። ስለዚህ ያው ዞሮ ዞሮ አመራሩ እንደው እርስ በርስ በመጋጨት ራስን ከመጉዳት ወደ መተባበሩ ቢያመዝኑ ጥሩ ነው የሚል ነው እና ከዚህ በላይ ደግሞ መታሰብ የሚገባው አሁን የአፍሪካ ቀንድ ተፈላጊ አካባቢ ስለሆነ ወደ 8-9 ሀገሮች ጦር አስፍረዋል። አካባቢ የሚያስገርም ነገር ነው እና ይህ እንግዲህ ያደረጉት ለጥቅማቸው ማሰብ ነው እንጂ አፍሪካ ቀንድን ጠቅመው ለራሳቸው እንዲጠቀሙ የሚል ስልት የላቸውም። ይሄ ግን ዞሮ ዞሮ እኛኑ ነው የሚመለከተው እና በእውነት ይሄ ልታሰብበት የሚገባ ነው። አሁን የዛ መሪው የክቡር አቶ ከተማ ይፍሩ ልጅ አቶ መኮንን ከተማ ነው እና እሱም እንደዚሁ ስለሚያስፈልገው እቅድና ልማት እያዘጋጀ ጥረት እያደረገ ነው። እግዚአብሔር ነገር ሁሉን ነገር እንዲያሳካለት እና የአፍሪካ ቀንድ የልማት የህብረት አካባቢ እንድትሆን እጸልያለሁ። ስለነበረን ቆይታ በጣም ነው የማመሰግነው አቶ ኪዳኔ። አሜን አሜን። አንቺንም አመሰግናለሁ። እግዚአብሔር ያክብርሽ። አሜን። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።